ሰላም እንደምከርማችኋል ለመጀመሪያ ጊዜ ይሄንን ፕሮግራም ለምትመለከቱ ኪዲ ነኝ ከወነፌክ ካናዳ ውሎ በካናዳ በተሰኘ ፕሮግራማችን በየሳምንቱ የተለያየ ፕሮግራም ወደ እናንተ በማቅረብ ላይ ይገኛለሁ ዛሬም በሌላ ፕሮግራም ወደ እናንተ መጥቻለሁ አብራችሁኝ ቆዩ እነዚህን ታላላቅ ሀገሮች ልዩ ከሚያደርጋቸውና አንድ ከሚያደርጋቸው ጥቂት ነገሮች ምንድናቸው ዛሬ 10 ነጥቦች እንመለከታለን እስከመጨረሻው አብራችሁኝ ቆዩ አሜሪካና ካናዳን ሁለቱን አንድ ከሚያደርጋቸው ነገሮች ሁለቱም ኖርዝ አሜሪካን ሲሆኑ በሳይዛቸው በጣም ትልልቅ ሀገራት ናቸው ካናዳ ከዓለም በስፋቷ ሁለተኛ ስትሆን አሜሪካ ደግሞ በሶስተኛ ደረጃ ላይ ትገኛለች በሁለቱም ሀገራት እንግሊዘኛ የመጀመሪያ ቋንቋቸው ሲሆን በአሜሪካን 15% ስፓኒሽ ተናጋሪዎች ሲሆኑ በካናዳ የመጀመሪያ ቋንቋ እንግሊዘኛ ሲሆን በሁለተኛ ቋንቋ ደግሞ 20% ፍሬንች ተናጋሪዎች ናቸው በጣም የሚያመሳስላቸውና በአካልም ተገኝቼ ያየሁት ሱፐርማርኬታቸው ሞላቸው የመንገድ ስነ ስርዓታቸው እነዚህ በሙላ በጣም ተመሳሳይና አንድ አይነት በሚባል ደረጃ ነው ሬስቶራንታቸው ፋስት ፉድ ሬስቶራንት ይሄ ሁሉ የምግብ ሁኔታው በጣም ተቀራራቢና አንድ አይነት በሚባል ደረጃ ነው ለየት የሚያደርጋቸው ወይም የሚለያቸው ነገሮች ምንድናቸው የሚለውን 10 ነጥቦች እንመለከታለን የመጀመሪያው የአየር ሁኔታ ነው ካናዳ ሙሉ ለሙሉ በሚባል ሁኔታ በክረምት ወራት ስኖ ሲጥል በጣምም ቀዝቃዛ ሲሆን አሜሪካን በተቃራኒው ጥቂት ከሚባሉ ከተሞች በስተቀር በአብዛኛው ጥሩ አየር ይታይባታል ሁለተኛው የገንዘብ ሁኔታ ነው አሜሪካ የራሷን ዶላር ስትጠቀም ካናዳም የካናዳውያን ዶላር ትጠቀማለች ቫልዩም ብዙም ባይሆንም በተወሰነ መልኩ የአሜሪካ የተሻለ ቫልዩ አለው ሶስተኛ የስፖርት ሁኔታ ነው በሁለቱም ሀገራት ፉትቦል ቤዝቦል ባስኬትቦል ተወዳጅ ሲሆን በካናዳ በተለየ መልኩ ለሆኪ የተለየ ፍቅር አላቸው አራተኛው ገቨርንመንት ነው ካናዳ በፕራይም ሚኒስተር ስትመራ አሜሪካን በፕሬዝዳንት ትመራለች ዶናልድ ትራምፕን ማያስታውሰው የለም አይደል ፕሬዝዳንት ዶናልድ ትራምፕ አምስተኛ የሕክምና ሁኔታ ነው እንደሚነገረው አሜሪካን ታክሷን እጅግ በጣም ሚሊተሪ ላይ ስታፈስ ካናዳ ደግሞ ታክሷን በሕክምና ላይ ወይም በጤና ዘርፍ ላይ እንደምታውለው ይነገራል ካናዳ ሕክምና በነፃ ነው አሜሪካን ሀገር ብዙ የሚባል አባባል አለ ስትታመሙ ነው ብሮክ የምትሆኑት ይባላል አሜሪካን ሀገር ሕክምና በነፃ አይደለም ኢንሹራንስ ምናምን የተለያየ ነገር ሊኖር ይችላል ነገር ግን በአጠቃላይ ኢን ጀነራል ስናየው ካናዳ ነፃ ሕክምና አላት አሜሪካን የላትም የመሳሪያ ህግ የመግዛት ህጋቸው ነው ካናዳና አሜሪካን ለየት የሚያደርጋቸው ካናዳ ውስጥ መሳሪያ መግዛት እጅግ በጣም የማይታሰብ ነው አንድ ሰው መሳሪያ ለመግዛት ቢያስብ ከፌደራል ፍቃድ ይፈልጋል በተራሳውም እጅ መሳሪያ አይታይም መንገድ ላይም መሳሪያ ሰው ይዞ ሲዘዋወር አይታይም ከፖሊስ ወይም ደግሞ ከመንግስት ፍቃድ ካለው ከህግ አስከባሪ በስተቀር ተራሳው ሽጉጥ ይዞ አይቼ ማላቅም አይታይም አሜሪካን ሀገር ግን በጣም እጅግ ተራ ነገርና እንደውም እንደሚነገረው
ሱፐርማርኬት ወይም ደግሞ ገበያ ሄዶ ሽጉጥ መግዛት የተለመደ እንደሆነ ነው። ሰባተኛ አሜሪካ 50 ስቴቶች ሲኖሯት ካናዳ 10 ፕሮቪንስ አላት። ስምንተኛ ሁለቱን ሀገሮች የሚለያቸው ነገሮች የህዝብ ቁጥር ብዛታቸው ከዓለም ካናዳ ሁለተኛ ስትሆን የህዝብ ብዛቷ ግን እጅግ በጣም አነስተኛ ነው። በአሁን ሰዓት ካናዳ 38 ሚሊዮን አካባቢ የህዝብ ቁጥር ሲኖራት አሜሪካን 333 ሚሊዮን አካባቢ የህዝብ ቁጥር አላት ማለት ነው። እጅግ በጣም ይለያል። ጥናቱ እንደሚያሳየው እኔ አይደለም ሪፖርቱ እንደሚያሳየው ካናዲያኖች በጣም ትሁትና ፍሬንድሊ ወይም ናይስ ናቸው። ራሳቸው እናንተ ገፍትራችኋቸው ሳታቆት ይቅርታ ይላሉ ቀድመው። በጣም ፖላይቶች እንደሆኑ ካናዲያኖች ጥናቱ ያሳያል ማለት ነው። ሪፖርቱ በብዛት እንደሚያሳየው ካናዲያኖች በጣም ትሁትና ናይስ ህዝብ እንደሆኑ ያሳያል። አሜሪካን በተቃራኒው። አስረኛው ካናዳ ኪሎሜትር ስትጠቀም አሜሪካን ማይልስ ትጠቀማለች። ካናዳ ለአየር አቆጣጠር ሴልሲየስ ስትጠቀም አሜሪካን ፋራናይት ትጠቀማለች። አንዳንዴ አሜሪካን ከሚኖሩ ጓደኞቼ ጋር ስለ ሙቀት ስናወራ በጣም ነው ኮንፊውዝ የሚያደርገው። ሁለት እጅግ በጣም ሀያላንና ጥሩ ለመኖር የተመረጡ የሚባሉ ሀገራት ውስጥ የተለየ ነገር ምን አጋጥሟቸዋል ወይም ደግሞ በጣም ተመሳሳይ ናቸው ያላችሁበት ምን አጋጥሟቸዋል? እኔ አሜሪካን በሄድኩበት ሰዓት ለቫኬሽን በጣም የተደነኩበት ነገር የመንገዳቸው ስነ ስርዓት ሞላቸው በጣም ተቀራራቢና አንድ አይነት በሚባል መልኩ ነው። ልክ እንደኔ ለካ አንድ አይነት ነው ያላችሁበት አጋጣሚ ካለ በኮሜንት ሴክሽን ውስጥ አካፍሉን። የዛሬ ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ እጅግ የምታበረታቱኝ የዩቲዩብ ወዳጆቼ፣ የፌስቡክ ጓደኞቼ ምስጋናዬን ለእናንተ ያቀርብኩኝ ሳምንት ሌላ ፕሮግራም ይዤላችሁ እመጣለሁ። ሰብስክራይብ ማድረግን አትርሱ።